ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ እላለሁ። ዛሬ እንግዲህ በሰራተኛዋ አደይ በክፍል 57 መተናል ማለት ነው። የነ ባርኮት ቤት እንግዲህ ድብልቅልቁ ወጥቷል። እጅጉን በጣም ሰላሙ ተናውጧል። ሁሌም መጠፋጠፍ አለ፣ ፋይት አለበት። ለየት የሚያደርገው እንግዲህ የእነ ባርኮት ቤት ሁሉም በተንኮል የታጀበና መልካምን ነገር የማያስቡና ጥሩ ነገር የማይመኙ ናቸው አብዛኞቹ ማለት ነው። እናም እንግዲህ ባርኮትና ዴቭ በአደይ ምክንያት ያው ተጣልተዋል ማለት ነው። ምክንያቱም ከዚህ በፊት እንግዲህ ዴቭ አደይን እንደሚወዳትና እንደሚያፈቅራት እያወቀ ባርኮት እሱ እንግዲህ ቀድሞ የፍቅር ጥያቄ አቅርቦላት ነበረ። አሁን ላይ ደግሞ እንግዲህ ለዴቭ ጥሩ ጓደኛ ፍቅረኛሞች ሁኑ ብሎ እንግዲህ መምከር በጀመረበት ሰዓት እንግዲህ በተሳሳተ አመለካከት ዴቭ አስቦታል ማለት ነው። እምነት አጥቶበታል ማለት ነው። ምክንያቱም አንዴ የሰው ልጅ የተሳሳተ መስመር ካለው ብዙን ጊዜ ትክክለኛ ነው ተብሎ የሚታሰብበት መንገድ አናሳ ነው እና ከሚያየውም አንጻር ከሁኔታውም አንጻር እንግዲህ ዴቭ እጅጉን በጣም በአደይና በባርኮት ተናዷል ማለት ነው። ሌላው እንዳለ ሆኖ እንግዲህ በዛ መሀል ደግሞ ቤዛ እንግዲህ አደይንና ዴቭን ለማጣላትም ሞክራለች ማለት ነው። እንግዲህ ከበር ጋር እንዳጋጯት ቤዛና ፍቅር አንድ ላይ ሆነው በቃ ከዚህ ቤት መውጣት አለብኝ ብላ ጥሩ ስሜት ላይ አልነበረችም እና ከቤት ወጥታ እንግዲህ እነ ኤላ ቤት እነ ሊሊ ጋር ነበር ያደረችው ማለት ነው። እናም እንግዲህ እዛ አድራ ስትመለስ ግን ቤዛ ውሸት ጠነሰሰች ማለት ነው። ባርኮትና አደይ አንድ ላይ እነ ኤላ ቤት እንዳደሩ እንግዲህ ሙሽሪትም እያለች እንግዲህ ስታወራ ነበር። ይህንን ነገር እንግዲህ ለዴቭ ትነግረዋለች ማለት ነው። ዴቭ እጅግ በጣም አዘነ። ምክንያቱም ባርኪ አደይን በጣም እንደሚወዳት ያውቃል ማለት ነው። ቤዛም አቀነባብራ ሶስቱን ለምን በአንድ ላይ አልጫወትባቸውም፣ እኔ የሚፈልገው ነገር ለምን እንዲሆንልኝ አላደርግም በማለት እንግዲህ ያንን ታሳቢነት በማድረግ እንግዲህ ቤዛ ከሶስቱም ጋር ጡባ ጡቤ መጫወት አቅዳለች ማለት ነው። እናም ለምን ዴቭን አልጨምረውም የሚል ሀሳብም እንግዲህ አንስታለች ማለት ነው። እናም እንግዲህ ያንን አስመልክታ ለዴቭ እንግዲህ አደይና ባርኮት አንድ ላይ እንዳደሩ እነ ሊሊ ጋር ትነግረዋለች ማለት ነው። እጅጉን በጣም እሱም የሚጠራጠረውና ያሰበውና የተጠራጠረውም ነገር ስለነበረ ቤዛ ያለችውን ነገር ከአእምሮ አድርጎ አደይ ስትመጣ አደይን እንግዲህ ጥያቄም ጠይቋታል። በሌላ በኩል ደግሞ ፍቅር እንግዲህ ለእናቷ ስልክ በተደጋጋሚ እየደወለች በጣም ስራ እንደሚበዛባትና አደይ በስነ ስርዓት ስራ እየሰራች እንዳልሆነ እነ ኤላ ቤት እየሄደች እንደምታድርም እንግዲህ በደንብ አርጋ ዋሽታ የውሸት ዝናብ አዝንባ ለእናቷ እንግዲህ ተናግራልኝ ማለት ነው። እናትየዋም እናቴን ስራ በዛብኝ፣ እናቴን ትምህርት እየተማርኩኝ አይደለም በማለት እንግዲህ የውሸት ናዳዋን ለእናትየዋ ተናግራ አደይን እንግዲህ እናትየዋ ሌላ ሰራተኛ መቅጠር እንዳለባት ይነግሯታል መሰል። እናም አደይን ከቤት እንድትወጣም አድርጋለች ማለት ነው። አደይን ከቤት አሽቀንጥረው አስወጥተዋታል። እናም እንግዲህ አሁን ላይ ፍቅር እንግዲህ ሁሉንም ጥርግርግ ብለው እንዲወጡላት ትፈልጋለች። ምክንያቱም የነ ባርኪ ቤት የሁሉም መሰብሰቢያ ነው እና ፍቅር ያንን ነገር ደግሞ አልወደደችውም። በተለይ ደግሞ ዴቭን በጣም ስለምትወደው እና ስለምትፈልገው አደይና ዴቭ አንድ ላይ እንዳይሆኑ ትፈልጋለች። ለዛም እንግዲህ አደይን እንግዲህ ልብሷን በፌስታል ቋጥራ ወሩራላታለች ማለት ነው። ከዛ በፊት ግን ድብልቅልቁ ወጣ። አደይ ከነ ኤላ ቤት ወደ ቤት ስትገባ ቤዛም እንግዲህ ልብሷን ጠቅላ በፌስታል አርጋ ልትሸኛ ስትል ዴቭም እንግዲህ ያንን ጥያቄ ጠይቋታል። ወዴት ነው የምትሄጂው? በቃ እናቴ ሌላ ሰራተኛ ልታመጣ ነው። አደይ እዚህ ቤት በስነ ስርዓት ስራ እየሰራች ስላልሆነ እዚህ ቤት አታስፈልገንም በማለት ፍቅር ትናገራለች። እናንተ ውሸታሞች ናችሁ፣ ምንድነው የቀረው? ምንድነው ያልሰራሁት? በማለት አደይም ስትናገር ነበረ። እናም እንግዲህ ዴቭም እንግዲህ እውነቱን ንገሪኝ ሳትዋሺ፣ አንቺና ባርኪ እነ ሊሊ ቤት አንድ ላይ ነበራችሁ? አንድ ላይ ነበር ያደራችሁት? በማለት ይጠይቃታል።
እኔ አላደርኩኝም የታልና ነው ባርኬ እኮ የለም ስራ አይደለም እንደሄደው ስትል ቤዛ ብሎ ሲጠይቅ ቤዛም እንግዲህ አደይ የዋሸችክ ነው በአይኔ በብረቱ አይቻቸዋለሁ እዛን ያደረችው በማለት እንግዲህ ቤዛ ትልቅ ውሸት ትዋሻለች። አደይም እንግዲህ ቤዛ አትዋሺ ተይ ጥሩ አይደለም በማለት አንቺ ለምንድን ነው የምትዋሺው እያለች ቤዛም በውሸት ፍጠጥ ስትልባት አደይ እንደተለመደው ጥፊ ትሰጣትና ለቤዛ ለምንድን ነው የምትዋሺ ለዴቭም ደግሞ አንተ እንድታምኒ ብዬ አይደለም እውነቱን ግን ስነግርህ እኔ ባርኪን አላየሁትም ባርኪ የለም ነገር ግን በጣም ታሳዝናላችሁ በማለት በጣም ትናደዳለች። እዛ እንግዲህ ሁሉም አንድ ላይ ውሸት ይወሻሻሉ። እናም እንግዲህ ቤዛም እንግዲህ ፍቅር ለእናቷ የውሸት ስለ አደይ አውርታ ይሄው ከስራም ልታስወጣት ነው በማለት እንግዲህ የፍቅርን ውሸትም እንግዲህ ቤዛ ታጋልጣለች። ፍቅርም ደግሞ የቤዛን ውሸት ደግሞ ዴቭና አደይን በውሸት ዋሽታ እያጣላቸው እንደሆነ ፍቅር ትናገራለች። እዛው እርስ በራሳቸው ውሸታቸውን ይገላለጻሉ ማለት ነው። እጅጉን በጣም በሚያሳዝን ሁኔታ ከዚህ ሁሉ ነፃ የሆነችው ደግሞ ሊዱ ነበረች። እናንተ ውሸታሞች በማለት ስትገረምባቸውም ነበረ። አሁን እዚህ ጋር ግን ሊዱ ጥሩ ነገር አላደረገችም። ወንድሟ ዴቭ እንግዲህ አደይን አቀራርቢኝ እባክሽን ብሎ ሲማጸናትም ነበረ። እኔማ ሰራተኛን አግባ ወይንም ከሰራተኛዋ ጋር አንድ ላይ ሁን ብዬ አንተን በጭራሽ ላግዝህ አልችልም፣ እንደውም ለማሚ ነው የምነግራት እያለች እንደውም ስታስፈራራውም ነበረ ማለት ነው። እና ምንም ቢሆን ግን አደይን ልትንከባከባትና ከአደይ ጎን ልትቆም ይገባ ነበረ ሊዱ ማለት ነው። ምክንያቱም ናኦልን ተከትላ ያኔ እንግዲህ አደይ ነበረች እሷ ጋር የተገናኙት እና ከዛ በኋላ ያላትን አመለካከት መቀየር ነበረባት ሊዱ ማለት ነው። ነገር ግን ሊዱ ያው አደይ ሰራተኛ እንጂ ከዛ በላይ ክብር ሊሰጣት አይገባም። አንተ የአደይ ፍቅረኛ ሞክ ባል ልትሆን አትችልም በማለት እንግዲህ ሊዱ ትናገራለች ማለት ነው። አሁን ላይ እጅግ በጣም በሚያሳዝን ሁኔታ እንግዲህ አደይም ከቤት ወጥታ ወደ ሌላ ስራ እንግዲህ እንደጀመረች እንግዲህ ሊሊ ትናገራለች። እናም እንግዲህ ዴቭ እንግዲህ እነ ሊሊ ጋር ሄደችው ብሎ እዛም ጉዞን አድርጎ ነበረ። እዛ ሲሄድ እንግዲህ ማንንም አላገኝም ኤላን ብቻ ነበር። ኤላን ሲጠይቀው ሊሊ ሲለው ሊሊማ ወደ አደይ መታለች ሲለውም ነበር። አደይ ቤት እንደለቀቀችም ይነግረዋል ማለት ነው ዴቭ። ከዛም እንግዲህ ተከትላ ሊሊ ትደርሳለች ቤት። በጣም ይቅርታ ዘገየህ አንተማ በማለት እንግዲህ አንተ ቤዛን ማመን አልነበረብህም በማለትም ለአደይ ዘግይተሃል በጣም ከደላላ ጋር አገናኝቻት ሌላ ስራ ጀምራለች ብላ እንጥሉን ቆርጥ አደረገችው። በጣም በሚያሳዝን ሁኔታ እንግዲህ የነ ባርኪን ቤት ለቃ ወታለች አደይ ማለት ነው። በጣም ተናዳ እንግዲህ ለፍቅርም በጥፊ ሰታት መልካሙን ሁሉ ተመኝታላት ነው ከቤት የወጣችሁ ማለት ነው። ከዚህ በኋላስ የአደይ ጣፋንታ ምን ይሆን? እኔም እኮ እንዳንቺ እናት አለኝ ብላ ነበር ወደ እናቴ ነው የሚሄደው ብላ መንገድ ከደረሰ በኋላ ግን ሀሳቧን ቀይራ ወደ ደላላ እንዳመራችና አዲስ ስራ እንደገባች እንግዲህ ቤዛ ሊሊ ተናግራለች ማለት ነው። የአደይ ድራማ የክፍል 57 እንግዲህ እነዚህን ነገሮች ተመልክተናል ማለት ነው። ክፋትና ተንኮል፣ ውሸት ለማንም አይጠቅምም። በተለይ ደግሞ ራስ ወዳድነትን እንግዲህ ያበዛሉ ማለት ነው ቤዛና ፍቅር ማለት ነው። እንደውም ከፍቅር ደግሞ የቤዛ ይባስ በጣም በተንኮል የታጠረችና በጥቅምም የታጠረች ሰው ነችና በጣም ያሳዝናል። ሰውን ከሰው ማባላት በጣም ተንኮለኛ ናት። ከአንድ ወንዝ የተቀዱ ይመስላሉ ቤዛና ፍቅር ማለት ነው። እናም እንግዲህ ሊዱ እዚህ ጋር ችልተኛ መሆን አልነበረባትም። አደይ በሚያሳዝን ሁኔታ እንግዲህ በፌስታል ልብሷን ተሸክማ ከነባርኪ ቤት ወጥታለች ማለት ነው። እናም በጣም ያሳዝናል። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካይ ቤተሰብ ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ እንግዲህ የደውል ምልክቱን ደግሞ በማጥቆር ቤተሰብ ይሁኑ ማለት ነው። ሁሌም አዳዲስ ነገሮች እንግዲህ አፕሎድ ስናደርግ ወደ እናንተ በፍጥነት ተደራሽነት ይኖረዋል ማለት ነው።